بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين، وعلى آله وصحبه أجمعين، ومن تبعهم بإحسان إلى يوم الدين. أما بعد، فمحاضرتنا اليوم إن شاء الله تعالى عن رد شبهة يرددها بعض من لا يعذر في الشرك الأكبر بالجهل حول هذه المسألة، ألا وهي قولهم: أنتم لا تفهمون كلام الأئمة، ومراد العلماء بإعذارهم الجاهل في مسائل التوحيد عدم العذاب في الآخرة، لا فيما يتعلق بأحكام الدنيا، ولا بالتسمية بأنه مشرك أو كافر. የተከበራችሁ ወንድሞች እንደዚሁም እህቶች ከአሁን በፊት በቀጠርነው መሰረት ያው ከአሁን በፊት በማስታወቂያም እንደተገለጸው አቅዋል العلماء ሽርክ ላይ የወደቀ የሆነን ሰው ሙስሊም ብሎ የጠራ የለም የሚል የድምጽ ፋይል ከአሁን በፊት አሰምተን እናውቃለን። ከወንድሞች በኩል የተገኘ የሆነ ማለት ነው። በዛም ላይ መልስ እንደሚሰጥ ቀጠሮ ይዘን ነበር። በዛ ቀጠሮ መሰረት የዛሬው አርዕስትና አጀንዳ በዚህ ዙሪያ ያጠነጠነ ይሆናል። ያው ሁለት ጥያቄ ነው በውስጡ ያለው። አንድ የመጀመሪያው ምንድነው? አንድ ሰው ሳያቅ ሽርክ ላይ ቢወድቅ ሙስሊም ከሆነ በኋላ ቢሻሃደተይን ከመሰከረ በኋላ ሽርክ ላይ ቢወድቅ ቀብለ ኢቃመት الحجة ሙስሊም ተብሎ አይጠራምን የሚለው ጥያቄ ሲሆን፣ ሁለተኛው ደግሞ ዑዝር ቢልጀህል የሰጡ የሆኑ አኢማዎች እንደሚታወቀው የሰጡ ዑለማዎች እንዳሉ እነዛኞቹ ወንድሞችም ያረጋግጣሉ። ነገር ግን እነዚህ ዑለማዎች ዑዝር ቢልጀህል የሰጡት ይላሉ እናንተ እንደምትሉት ሙስሊም ብሎ ለመጥራት ሳይሆን እንግዲያውስ በአኺራ ቅጣት የለበትም ለማለት እንጂ በዱንያዊ ፍርድማ እነሱም ቢሆን ኢትፋቅ አላቸው ከኛ አኢማዎች ጋር ዑዝር ቢልጀህል ከማይሰጡት ጋር ሰዋእን ቢሰዋእ ናቸው ብለው ይላሉ። ነገር ግን ይህኛ አይደለም፣ እናንተ እንደምትሉት አይደለም፣ በዱንያ ሙስሊም ነው የሚባለው ሰውየው፣ እንደዚሁም የዱንያ አሕካም ነው የሚሰጠው ስንል ቆይተናል። ዛሬ ቢኢዝኒላህ ተባረከ ወተዓላ ወቢዐውኒ የአኢማዎችን ንግግር እናዋሳለን ማለት ነው። ወደ ንግግሮች ከመግባቴ በፊት አሁንም የእኛን እምነት ኢዕቲቃዳችንን ግልጽ አድርጌ ማስረዳት ፈልጋለሁ። በዚህ መስአላ ዙሪያ فاعتقادنا أن المسلم الذي أعلن إقراره بالإسلام والتزم بجملة أصول الدين وثبت لنا إقراره ذلك بيقين عند مسلم እስልምናን ነው የኔ ሃይማኖት ብሎ ከተናገረ በኋላና እንደዚሁም በዋና መሰረቶቹ በአርካን ኢስላም ኢልቲዛም አድርጎ ከያዘ ይህም የጸደቀ መሆኑ ዘንድ በእርግጠኝነት ካወቀ ሙስሊም መሆኑን إذا وقع في بعض صور الشرك الأكبر የዚህ አይነት ሰው ከሽርክ አክበር ተግባራቶች ውስጥ በአንዱ ላይ ከወደቀ ከالاستغاثة بغير الله وهو جاهل بحكم فعل ያን ስራ በመስራቱ ከእስልምና አስፈንጥሮ እንደሚያስወጣው ሳያውቅ ከሆነ የሰራው بحيث إنه لا يعلم أن ما فعله شرك أكبر مناقض لدينه فإنه لا يحكم عليه بالكفر በክህደት አይፈረድበትም ያለው እምነታችን ولا يرتفع عنه وصف الإسلام ሙስሊም የሚለው መገለጫ ከሱ አይነሳም ሽርክን በመተግበሩ ብቻና ብቻ ኢላ بعد إقامة الحجة እንጂ ሙስሊም የሚለው ስያሜ አይነሳበት ነው። ለዚህም በርካታ ቁርአናዊ አንቀጾችን ማስረጃ ካደረጉ ሰዎች ጋር በማያያዝ ከአሁን በፊት በነበረው በክፍል 6 ሙሐደራ ላይ አውስቻለሁ። ዛሬ የምናነሳው የከፊል አኢማዎችን ንግግር ይሆናል ማለት ነው።
እንደዚሁም ወላ የርተፊዑ አንሁ ወስፉ ልእስላም ወኢነማ ዩዓመሉ ሙዓመለተ ልሙስሊም ወተንጠቢቁ ፊ ሐቅህ ጀሚዑ አሕካም ልእስላም። የሙስሊሞች ፍርድ ሙሉ ለሙሉ ይሰጠዋል ሁጀ እስካልተቆመበት ድረስ ይህ ነው እምነታችን ማለት ነው። ይህንን ንግግር በርካታ አይማዎች የመረጡትና የሄዱበት የሆነ ቀውል ነው። ከእነሱ ውስጥ የተወሰኑትን ለሚታለቅ ብናወሳ ከእብኒ ሐዝም ወእብኒ ልዓረቢ ወልቃዲ ዒያድ ወእብኒ ተይሚየተ ወእብኒ ልቀይም ወዘሀቢ ወዓብድራሕማን አልሙዓሊሚ ወዓብድራሕማን አልሳዕዲ ወመሐመድ ብኒ ዓብድልወሃብ ወናስር ዲን አልአልባኒ ወእብኒ ዑሰይሚን ወገይሪሂም ሚን አኢመት ልሁዳ። ከዚህም ውጭ በርካታ አይማዎች በዘመናችን እንደዚሁም በፊትም የነበሩ አይማዎች የመረጡትና የሄዱበት የሆነ አቋም ነው ማለት ነው። የኛ የተለየንበት የሆነ አቋም አይደለም። ይህም አቋማቸው እንደሆነ ከነሱ ኪታባቸው አለ፣ በህይወትም ያሉት ድምጻቸው አለ። እንደዚሁም ያለፉትም ከፊል አይማዎች እነ ሼኹል አልባኒ እና እብነ ዑሰይሚን መስል ሰውትየታቸው አለ፣ ኪታባቸው ላይ ሰፍሮ እናገኘዋለን። አቋማቸውን በግልጽ ማለት ነው። በል እንዲሁም ሼኹል ኢስላም ኢብኑ ተይሚያ ከማ ፊ መጅሙዕ ልፈታዋ ሰሓቦች ያሉበት መንገድ እንደሆነም ተናግሯል። ከአሁን በፊት አሳልፌያለሁ። ኸይራን ይህ ሹብሃ እናንተ የአይማዎችን ንግግር አልተረዳችሁትም እንጂ ዑዝር ቢልጀህል እየሰጡ ያሉት እንደዚሁም መሳእላ ኺላፍያ ነው እያሉ የሚሉት ዒቃብን በተመለከተ እንጂ እነ ሼኹል ኢስላምም እንደዚሁም እነ ሼኽ መሐመድ ብን ዓብድልወሃብም ዑዝር ቢልጀህል ሲሰጡ የሚያስቡበት በአኺራ አይቀጣም ማለት ነው እንጂ ዱንያዊ ፍርድንና እንደዚሁም ስያሜን አይመለከትም የሚሉትን መልሱ ወልጀዋቡ አን ሃዛ ሚን ውጁህ ላ ሚን አውጁህ ፈቀጥ ከበርካታ አቅጣጫ መመለስ ይቻላል። ከነዚ ውስጥ የተወሰኑት እናወሳለን። የመጀመሪያው ከአሁን በፊትም ጥቆማ ሰጥቻለሁ። አኢማዎቻችን በፈስሐና በበላጋ ድካ የደረሱ አኢማዎቻችን ናቸው። መናገር የፈለጉትን ነገር በግልጽ ማስቀመጥ ይችላሉ። የእነሱን በውስጣቸው የያዙትን ሙራዳቸው ይህ ነው ብለን እኛም እንድንተነትልላቸው ለእኛ የተውት ነገር የለም። ስለዚህ በኪታባቸው የተቀመጠውን በዛሂሩ መውሰድ ግዴታችን ነው። በዛሂሩ መውሰድ ግዴታችን ነው። እነሱ የተውት ነገር የለም። ፊልሙቃቢል እነዚህ አካሎች ሙራዳቸው ይህ ነው እያሉ በሚሉት በተቃራኒ ኢንሻአላህ ዛሬ እናጸድቃለን። ሙራዳቸውን ራሳቸው አስቀምጠውታል ማለት ነው። ከተጥቢቅም በኩል እንደዚሁም ከተእሲልም በኩል ማለት ነው። ስለዚህ ይህ የመጀመሪያው ወሳኝና ዋና ነጥብ የአንድ ዓሊም ንግግሩ የሚወሰደው ከኪታቡ ላይ ወይ ከንግግሩ ላይ ከዛሂሩ ነው እንጂ ሙራዱ ይህ ነው ተብሎ በጀርባ ሌላ ተጠምዝዞ አይደለም መወሰድ ያለበት ማለት ነው። ወደ ቀጣይ ነጥቦች ስገባ የሼኹል ኢስላም ኢብኑ ተይሚያ ንግግር በብዛት አወሳለሁ። ለምን ይባል ሼኹል ኢስላም ኢብኑ ተይሚያ መካነትን ዓሊያ አላቸው ፊልዑሉም ልእስላሚያ ولأن له اهتماما كبيرا جدا بهذه القضية بمسألة التكفير ትልቅ የሆነ ቦታ ሰጥተው የተናገሩ አኢማዎች ውስጥ ግንባር ቀደም ናቸው። فهو من أقوى من أصل لها وقعد الأدلة فيها እንደዚሁም ተእሲላቶችን ቃዒዳዎችን ካስቀመጡ አኢማዎች ውስጥ ግንባር ቀደም ነው ማለት ነው። ለዚህ ሲባል የሼኹል ኢስላም ንቁላቶች እናበዛለን። የእሳቸውን ንግግር በመጀመሪያ ማስቀድመው ማለት ነው። እንደዚሁም ተቃራኒ የሆኑ አካሎች የሼኹል ኢስላም ንግግር ከአሁን በፊትም አሳልፌያለሁ። ሐታ ኢጅማዕን እንኳን ዑዝር ቢልጀህል ባለመኖሬ አለ ብለው ስለሚቀጥፉባቸው ድምፁን አሰምቻለሁ። ንግግሩ ከመቆረጡም ጋር እንደዚሁም ደግሞ ተቆርጦም ደግሞ እነሱ ባሉት መስአላ ላይ እያጠነጠነ እንዳልሆነ ተናግሬያለሁ ከአሁን በፊት በነበረው ክፍል 4 መሐደራችን ላይ ማለት ነው። ስለዚህ እነዛም ኢዕቲማድ የሚያደርጉባቸው ታላቅ ኢማም ስለሆኑ የእሳቸውን ከብዙ አቅጣጫ ዑዝር ቢልጀህል ሲሰጡ የሚፈልጉበት በሙስሊም ነው ብለው እንደሚጠሩትም እንደዚሁም ደግሞ የሙስሊም ሙዓመላ በዱንያ እንደስራራ እናያለን ማለት ነው። ኸይራን የሼኹን ንግግር ከሁለት አቅጣጫ መመልከት እንችላለን።
من جهة التقعيد والتأصيل ومن جهة التطبيق والتنزيل መርህ ሲያስቀምጡ ያስቀመጡት ነገር አለ። እንደዚሁም ደግሞ ያንን መርህ መሬት ላይ ሲያሰፍሩት ተጥቢቅ ሲያደርጉት ደግሞ የሰጡት የሆነ ፍርድ አለ። ሁለቱንም እናያለን። የአንድ ዓሊም በርካታ ንግግሮች ካሉት ወደ መሰረቱ ነው የምንመለሰው። መሰረቶችን ሲያስቀምጥ በተክፊር ላይ ያለውን መሰረት ምን ይላሉ ሼኹ? ይህ እንደ ሁለተኛ ነጥብ አልወጅሁ ሳኒ ብለን እንውሰደው። ሼኹል ኢስላም ኢብኑ ተይሚያ ለሚፈርቅ في تقريره بين وصف الكفر والحكم بالعذاب في الآخرة ሁለቱ የሚለያዩ ነገሮች አይደሉም። በዱንያ ካፊር ብሎ መግለጽና እንደዚሁም ደግሞ በአኺራ ቀጣል የሚለው ነገር بعد إقامة الحجة ነው بل نص أن كل منهما موقوف على توفر الشروط وانتفاء الموانع قال رحمه الله من ይላሉ في مجموع الفتاوى 12ኛው ጥራዝ 498 ገጽ ላይ فهذا الكلام ይላሉ ስለ ተክፊር መስአላ እያወሩ ከመጡ በኋላ فهذا الكلام ይህ ንግግር يمهد أصلين عظيمين ሁለት ከባባድና ዋና መሰረቶችን ይደለድልልናል አሉ። እነሱም ምንድናቸው? أصلين عظيمين ብለው ያሏቸው أحدهما أن العلم والإيمان والهدى فيما جاء به الرسول وأن خلاف ذلك كفر على الإطلاق እምነት የሚባለው ነገር ዒልም መመሪያ የሚባለው ነገር መላእክተኛው ይዘውት በመጡት ብቻ እሱን የተቃረነ ሁሉ ክህደት። የሁለተኛው ነጥብ الأصل الثاني أن التكفير العام كالوعيد العام أن التكفير العام كالوعيد العام سد هنا تكفير سد هنا زاجة ይህን የሰራ የጀሃነም ነው ሲባል ይህን የሰራ ካፊር ነው ሲባል ሁለቱ ተመሳሳይ የሆነ ይዘት ነው ያላቸው። يجب القول بإطلاقه وعمومه እንደዚሁ ሙጥለቅ እንደሆነ መናገሩ ግዴታ ነው። ምሳሌ من أشرك بالله من ذبح لغير الله فهو مشرك ብለን መናገሩ ግዴታ ነው على وجه الإطلاق ማለት ነው። እንደዚሁም ደግሞ ሽርክ የፈጸመ ሰው مخلد في النار مش ትልቁን ሽርክ የፈጸመ የሆነ ሰው خالد مخلد في النار እንላለን። ነገር ግን وأما الحكم على المعين የተለየ ሰው ላይ ፍርድ መስጠት بأنه كافر ከሃዲ ነው ብሎ ፍርድ መስጠትና ተመልከቱ أو مشهود له بالنار ወይም በሳት የተመሰከረበት ነው ብሎ ፍርድ መስጠት فهذا يقف على الدليل المعين የተለየ የሆነ ማስረጃ ሁጃ ያስፈልገዋል። ለምን? فإن الحكم يقف على ثبوت شروطه وانتفاء موانعه ምክንያቱም ሕክም ነው ገሌ ከሃዲ ነው ብሎ ማለት ወይ ደግሞ ገሌ የጀሃነም ነው ብሎ ማለት ፍርድ ነውና على ثبوت شروطه وانتفاء موانعه የቆመ ነው። መስፈርቶች መሟላት አለባቸው፣ ከልካይ ነገሮች መወገድ አለባቸው። ከዚህ ላይ በአንክሮ ልንመለከተው የሚገባ بأنه كافر ከሃዲ ነው ብሎ መፍረድ እና أو مشهود له بالنار ወይም በሳት ይህ ወዒድ ነው በሳት የተመሰከረበት ወይ ደግሞ በሳት ይቀጣል ብሎ ማለት ራሱን የቻለ ነጥብ ነው። بأنه كافر ብሎ ደግሞ በዱንያ መፍረድ ራሱን የቻለ ሁለቱም ግን توفر الشروط وانتفاء الموانع ያስፈልጋቸዋል እያሉ الاستقامة የተሰኘው ኪታባቸው ላይ አንደኛው ጥራዝ 164 ገጽ ላይ ምን ይላሉ? فإن التكفير المطلق ስድ የሆነ ተክፊር من فعل كذا فهو كافر የምንለው مثل الوعيد المطلق لا يستلزم تكفير الشخص المعين حتى تقوم عليه الحجة التي تكفر تاركها ይላል። በብዛት ዒባራቸው ሌላ መጅሙዓቸው ላይ እንደዚሁም ሌላ ኪታቦቻቸው ላይ يكفر تاركها የሚለውን ያበረክታሉ። እዚህ ኪታባቸው ላይ ግን تكفر تاركها ይላሉ። على كل حال ምን እያሉ ነው ሼኹ? التكفير المطلق የሚባለው ነገር كالوعيد المطلق ነው لا يستلزم تكفير الشخص المعين من ذبح لغير الله فهو مشرك ስንል አንድ አካል ያንን ነገር ተገበረው ማለት ሙሽሪክ ነው ብለን እንድፈርድበት ያንን አያስዝም እያሉ እስከመቼ ድረስ حتى تقوم عليه الحجة ሁጃ እስኪቆም ድረስ
ስለዚህ ሼኹ እንደ አስል ደረጃ እየተናገሩ ያሉት ሑጃ መቆም ካፊር ነው ወይም ሙሽሪክ ነው ብሎ ስለመፍረድ ያ ሑጃ መቆም ያስፈልገዋል ማለት ነው እንጂ በአኺራ ለመቀጣት ብቻ አይደለም። በአኺራ ለመቀጣትም በአኺራ ይቀጣል ብሎ ለመፍረድም ሑጃ መቆም ያስፈልጋል። ነገር ግን በዱንያ ሙሽሪክ ነው ብሎ የሙሽሪክን ሙዓመላ ለመስጠትም ሑጃ መቆም ያስፈልገዋል እያሉ ነው። الوجه الثالث أن شيخ الإسلام ابن تيمية صرح بأن الإعذار شامل لأحكام الدنيا والآخرة. إلى ونسوستين وجه شيخ الإسلام ابن تيمية عذر بالجهل بالو نجر يدنيانا بآخران حكم عندما يتكلم بجلس الناقران من يلالو نصوص الوعيد التي في الكتاب والسنة ونصوص الأئمة بالتكفير والتفسير بقرآننا بحديث من تويزات جاهونو مسرجاوج እንደዚሁም ደግሞ የአኢማዎች የተክፊርና የተፍሲር ይህን የሰራ ፋሲቅ ነው ይህን የሰራ ካፊር ነው ብለው የሚሉት ونحو ذلك يزيه مامسيا لا يستلزم ثبوت موجبها في حق معين የተለየ ሰው ላይ ያ የሚያጸድቀው የሆነው ነገር ምን አይልም ማለት ነው አያስይዝም ካፊር ነው ፋሲቅ ነው ብሎ መፍረድ የሚያስይዛቸው ነገሮች አሉ እና አንድ ሰው ካፊር ነው ተብሎ ከተፈረደበት በሙስሊም መቃብር አይቀበርም አይሰገድበትም ኢላ አኺር አይወረስም ያለው ይከተላል እነዛ ነገሮች بحق المعين ይጸድቃል ማለትን አያስይዝም إلا إذا وجدت الشروط وانتفت الموانع بجاككم በኋላ እንጂ لا فرق في ذلك በዚህ ልዩነት የለም بين الأصول والفروع ከኡሱሎችና ከፍሩዕ መካከል ልዩነት የለውም هذا في العذاب الآخرة ይህ በአኺራዊ ቅጣት ነው فإن المستحق للوعيد من عذاب الله ولعنته وغضبه في الدار الآخرة خالد في النار أو غير خالد بقطعت يتقبانو بآخرة وقطعت فالله القمان قطع لزيهم دقمو بجهنم زوتارين وي زوتارين النميمي بالو إزاجة كله وأسماء هذا الضرب من الكفر والفسق بزيه نوع إميكاتة هنا سموجم كافر فاسق ملو يدخل في هذه القاعدة كزي قاعدة استكاتة عليه سواء كان بسبب بدعة اعتقادية بمنتاوي بدعا بهن أو عبادية وين بأملكاوي بدعا بهن بسبب بدعة اعتقادية سبب القول بخلق القرآن من نسل الجبال أو عبادية استغاثة بغير الله أو ولي الجبال أو بسبب فجور في الدنيا وهو الفسق بالأعمال وين الدنيا يتكبر يهون بالقناع تكبارات زينان مسل يهولو يجبال قالونا فأما أحكام الدنيا فكذلك أيضا የዱንያን ፍርድ ልክ እንደዚህ ነው ይላሉ መጅሙዕ الفتاوى ስረኛው ድረስ 372 ገጽ ከዚህም በመቀጠል بغية المحتاج تسنين كتاباته لي 353 ገጽ ላይ ምን ይላሉ فهذه المقالات هي كفر كهدت የሆኑ ንግግሮች ሲዘረዝሩ ከቆዩ በኋላ እነዚህ ንግግሮች ከህደት ናቸው ትንሽ አፈጥናለሁ ያስቆት መውዱዕ ትንሽ ሰፋ ስለሚል ነው አብዛኞቹ ጥላቦች ናቸው ተብሎ ስለሚገመትም ማስታወሻ ያያዝንና እንደዚሁም ደግሞ መሳዲሮችን እየጻፍ ፈጠን እየደረኩ ለማዳረስ ሞክራለሁ ወደዚህ መውዱዕ በቀጣይ ሙሐደራ ላለመመለስ ሲባል ማለት ነው فهذه المقالات هي كفر እነዚህ ንግግሮች ክህደት ናቸው አሉ لكن ثبوت التكفير في حق الشخص المعين كافر ነው ብሎ መፍረድ ግን የሚጸድቀው የተለየ ሰው ላይ موقوف على قيام الحجة على قيام الحجة حجة በመቆም ላይ የተቆመ ነው التي يكفر تاركها የተዋሰው ከሃዲ የሚሆንበት وإن أطلق القول بتكفير من يقول كذا ይህን የሰራ ከሃዲ ነው من ذبح لغير الله فهو كافر من استغاث بغير الله فهو مشرك يتبالى ببالن ነገር ግን معين የሆነ شخص ላይ ምን አይልም አይጸድቅም እያሉ ህጅ እስካልቆመ ድረስ ወንድሞቻችን ደግሞ ምን እያሉ ነው አይ እነ ሸይኹል ኢስላም ዑዝር ቢል ጀህል የሚሰጡት በአኺራዊ ቅጣት እንጂ በዱንያዊ ስለሆነ
ፍርድ አይደለም እያሉ ሼኹ ደግሞ በዛ ተቃራኒ ነው እየተናገሩ ያሉት። ወኢን ኡጥሊቀ አልቀውሉ ቢተክፊሪ መን የቁሉ ከዛ ይህን የሰራ ሰው ከሃዲ ነው ተብሎ ኢጥላቅ ቢደረግም ፈሁወ ሚስሉ ኢጥላቅ ልቀውል ቢኑሱስ ልወዒድ ይህ ይህን የሰራ ካፊር ነው የሚባለው ነገር አንድ አካል ሲፈጽመው ያንን አካል ካፊር ነው ብለን መፍረድ እንደማንችለው ሁሉ እንደማናምሳያ ነው። ሚስሉ ኢጥላቅ ልቀውል ቢኑሱስ ልወዒድ ሽርክ የፈጸመ ሰው በእሳት ዘውታሪ ነው ብለን ኢጥላቅ እንናገራለን። ነገር ግን ሽርክ የፈጸመን ሁሉ መኸለድ ፊናር ነው አንልም። እነዚያም አካሎች አይሉም። ለምን? ኢቃመቱል ሑጃ ይሸርጣሉ። ለምን? ለዒቃቡ ማለት ነው። ለቅጣቱ ኢቃመቱል ሑጃን መስፈርት ያደርጋሉ። ሼኹ ግን ሁለቱንም ሙሰዋ እያደረጉ ነው። ልድገመው ንግግራቸውን ሳልተረጉም فهذه المقالات هي كفر لكن ثبوت التكفير في حق الشخص المعين موقوف على قيام الحجة التي يكفر تاركها وإن أطلق القول بتكفير من يقول كذا فهو هنا الشاهد فهو مثل إطلاق القول بنصوص الوعيد من أشرك بالله فهو في النار من لو من فعل كذا فهو ملعون الله رحمتي تراكنو يساتنو بلن من فردباتو نصوص الوعيد ناتشو لك اندزام سيانو يالو ከዚህ ዘንድ ምን አለ ሙሸበህ ወሙሸበህ ቢህ ወንድሞቻችን እያሉ ያሉት ንግግር ካፊር ብሎ መፍረድን በአኺራ መቀጣትን ነው የሚያስቡበት ካሉ ሙሸበህ ወልሙሸበህ ቢህ አንድ ነው ማለት ነው የሼኹ ንግግር በምንወስድ ጊዜ። ሼኹ ግን ሁለት ነገር አድርገው ነው እየተናገሩ ያሉት። ከአሁንም በፊት ያወሳኋቸው ሶስቱም ንግግሮች በተመሳሳይ مع أن ثبوت حكم الوعيد في حق الشخص المعين موقوف على ثبوت شروطه وانتفاء موانعه ዛቻ አዘል የሆነ ነስ እና ማስረጃ ሙዓየን ላይ ልናሰፍረው ስንል ማስረጃን ካቆምን በኋላ ነው። እንደምንለው ሁሉ ተክፊር አልዓምም ደግሞ የተለየ የሆነ ሰው ላይ ካፊር ነው ብለን ስንፈርድ ኢቃመቱል ሑጃ መስፈርት ነው እያሉ ነው። ለዚህ ሲባል አሉ ወሊሃዛ አጥለቀ አልአኢመቱ ልቀውለ ቢተክፊር አኢማዎች ተክፊር ላይ ኢጥላቅ አድርገው ተናግረዋል። من قال بخلق القرآن فهو كافر كل يلبتال إمام أحمد جمعه مع أنهم لم يحكموا في عين كل قائل بحكم الكفار النزا كالوش كن يندن بيانا نقري فالسمو هنا أكل بكهدت على المقدس أتشو غير مالته ይህን በተመለከተ ሌላ ኪታብ ላይ ካሁን በፊት አወስቼዋለሁ። ኢማሙ አሕመድ እስትግፋር አድርገውላቸዋል ይላሉ ሼኹል ኢስላም ኢብኑ ተይሚያ። ያንን ማስከትለው ኩፋሮች ቢሆኑ ኑሮ እስትግፋር ያደርጉላቸው ነበር ይላሉ። ኢዘን ተክፊር የሚባለው ነገር በአኺራዊ ቅጣት ብቻ የሚሽከረከር ሳይሆን በዱንያ ሙዓመላ የሚሽከረከር ነው ማለት ነው። ሁለት ነጥቦችን ልጨምር ተፍሲል እና ወደ ተጥቢቃቸውና ተግባር ላይ ያወረዱበትን እናያለን። ኡሱሎችን መሰረቶችን በደንብ አድርገን ከተረዳንና ከያዝ ወንድሞች ከዛ ውጭ የሚመጡ ነገሮች ሁሉ ከኡሱሎች ውስጥ የሚካተቱ ይሆናል። የሼኹል ኢስላም ኢብኑ ተይሚያ ንግግር ከፊሉን ሰው ናቸው ሊጋጭ ይችላል። ነገር ግን በዚህ መስአላ ላይ ግጭት አለ ብለው የሚያመጡት ነገር ከኛ ፈህም ከኛ አረዳድ ቁሱር እንጂ የሼኹ ንግግር ሙተሂድን በዚህ ንግግር ተቃራኒ ንግግር አላቸው ብሎ ያላካል ማምጣት ይችላል። ካሁን በፊትም ኢጅማዕ አለ ዑዝር ቢልጀህል ባለመኖር ብሎ ያመጣው ዛሬ ኢንሻአላህ አወሳዋለሁ። ለኛ ማስረጃ አድርገን እናነሳዋለን። ተክፊር ቢልዑሙም የሆነው ላይ ኢትፋቅ አለ ብለው ያወሱትን ኢጅማዕ አለ ሙዓየን የሆነ ሰው ለማክፈር ብለው አመጡ ወንድሞች። ያ ግን ተክፊር አልሙጥለቅና ተክፊር አልሙዓየን ያለየ የሆነ ሰው እንጂ ያንን ማስረጃ አድርጎ የሚያመጣው የለየ የሆነ አካል ያንን እንደማያመጣ ካሁን በፊት አውርተናል ማለት ነው። الوجه الرابع تصريح شيخ الإسلام ابن تيمية بأنه من أعظم الناس نهيا عن أن ينسب معين إلى تكفير إلا بعد قيام الحجة. شيخ الإسلام ابن تيمية إن يدلم سلسة من نقرأ راسة من العلو وقد قلت لهم غير مرة أنا أمهل من يخالفني 3 سنين إن جاء بحرف واحد عن أحد من أئمة القرون الثلاثة يخالف ما قلته فأنا أقر بذلك. ሼኹል ኢስላም እንደሚታወቀው በዘመናቸው ከብዙ አቅጣጫ ብዙ አይነት ጠላት መጥቶባቸው የአላህ ስምና ባህሪን በማጽደቅ ይሁን
ከአላህ ውጭ ያለን አካል አታምልኩም ሲሉ ቢሆን ኪታብ ከማዘጋጀትና በርካታ ኹሱማቶች ተከስተዋል። የምለውን ንግግር ሁሉ ግን ከአይመት አልቁሩን ሰላሳ ይዤ ነው የምናገረው እያሉ ነው። እና የሚቃረኑኝ ሰዎች አንድ ሐርፍ ሊያመጡ ጊዜ ሰጣቸዋለሁ ይላሉ። ወአማ ማ አዝኩሩሁ ፈአዝኩሩሁ አን አኢመት አልቁሩን ሰላሰቲ ቢአልፋዚሂም ወቢአልፋዚ መን ነቀለ ኢጅማዐሁም ሚን ዓመት ጠዋኢፍ አነሱና ሃዛ ሁነ ሻሂድ ሃዛ መዓ አኒ ዳኢመን ወመን ጃለሰኒ ያዕለሙ ዛሊከ ሚኒ። ወደ ኋላ ሲያወሩት የነበረው ነጥብ እምነታዊ የሆኑ ግጭቶች አሉ ከሙኻሲሞቻቸው ጋር። ምሳሌ እነ በክሪ እነ ሱብኪ ጋር እስቲጋታ ቢገይሪላህ ይቻላል ብሎ ኪታብ አዘጋጅተዋል። እነዛም ከዚህም በኩል አልእስቲጋታ የሚል ረድ አለል በክሪ ኪታብ አዘጋጅተዋል። ሼህ እስቲጋታ ቢገይሪላህ እንደማይቻልና ሽርክ አክበር እንደሆነ ማለት ነው። ያንን በተመለከተም ቢሆን እንደዚሁም የአላህ ስምና መገለጫዎችን በማጽደቅም ቢሆን አንድን ሐርፍ እኔ ያልኩትን የሚቃረን ከሰለፎች አምጡልኝ ጊዜ እሰጣችኋለሁ ይላሉ። ይህንን ሲሉ ግን ያንን የፈጸመን ሰው ሁሉ ካፊር እንደማይሉ ከዛው ገለጹ። ምን አሉ? ሃዛ መዓ አኒ ዳኢመን ወመን ጃለሰኒ ያዕለሙ ዛሊከ ሚኒ። እኔ ጋር የተቀማመጠ መቼም ያውቃል አሉ። ምን አኒ ሚን አዕሪ ናሲ ነህየን፣ ከሚከለክሉ ሰዎች ሁሉ ወይ ከመከልከል በኩል እኔ ከሰዎች ሁሉ መሪያቸው ነኝ አሉ። ከምን عن أن ينسب معين إلى تكفير وتفسيق ومعصية. عند أكل فاسق كافر عاصي لبال ودزه انتساب للدرج كميكال كل صوت كله يمجمرون كلامنا تلقون ينعب إلا إذا علم أنه قد قامت عليه الحجة الرسالية كمحمد عليه الصلاة والسلام የመጣ የሆነ ሁጃ ካልቆመበት በስተቀር ካፊር ብሎ መሰየም አይቻልም እያሉ عن أن ينسب معين إلى تكفير وتفسيق ومعصية ያለው በምን አይነት ትርጉም ነው? የአኺራን ቅጣት ነው የፈለጉበት ልንል የምንችል። ቅድም ማሳለፍ ያለው ንግግራቸው ሁለቱንም ነጥቦች ተመሳሳይ አድርገውና ሙሸበህ ቢያደርጉ ሁለቱም ተመሳሳይ ይዘት ነው ያላቸው። ተክፊሩል ሙጥለቅ ከልወዒድል ሙጥለቅ ነው ብለዋል። እዚህ ላይም በግልጽ ነው እየተናገሩ ያሉት። ኢላ ኢዛ ዑሊመ አነሁ ቀድ ቃመት ዐለይሂል ሑጃ። ኢዘን ኢቃመቱል ሑጃ ያስፈልጋል ማለት ነው አንድ ሰው ካፊር ብሎ ሊሰየም ዘንድ። አለቲ መን ኻለፈሃ ካነ ካፊረን ታረተን ወፋሲቀን ኡኽራ ወዓሲየን ኡኽራ ያወሩ ያሉት ስለ ተስሚያ ነው። ወኢኒ ኡቀሪሩ አነ አላህ ቀድ ገፈረ ሊሃዚሂል ኡመቲ ኸጠአሃ ወዛሊከ የዑሙል ኸጠአ ፊል መሳኢሊል ኸበሪየቲል ቀውሊያ ወልመሳኢል ዒልሚያ ብለው والمسائل العملية عفوا بلو يترسال مجموع الفتاوى 3 229 ገጽ እናገኘዋለን። 5ኛው ተፍሲላቸው أنه نص على أن من ثبت إيمانه بيقين لم يزل ذلك عنه بالشك። እምነቱ በእርግጠኝነት የተረጋገጠ የሆነ ሰው በጥርጣሬና እጅ አይቆምበትም ሳናቅ እንዲሁ ማስወጣት አይቻልም ይላሉ። يقول رحمه الله وإذا عرف هذا يتوقع جزاء فتكفير المعين من هؤلاء الجهال وأمثالهم نزهم مجمع كافر ناتشو مالد بحيث يحكم عليه بأنه من الكفار كهدوش ناتشو مفرج لا يجوز الإقدام عليه إلا بعد أن تقوم على أحدهم الحجة الرسالية. حجة كقوم بهالانشي ከነሱ አንደኛቸው ሚነል ኩፋር ናቸው ከሃዲዎች ናቸው ማለት አይቻልም ይላሉ። التي يتبين بها أنهم مخالفون للرسل መላእክተኞችን ተቃርነዋል ተብሎ የሚባልበት የሆነ ሕጃ እስካልቆመባቸው ድረስ አይባልም። وإن كانت هذه المقالة لا ريب أنها كفر ይህች ንግግሯ ክህደት መሆኗ ጥርጥር የለው ቢሆንም وهكذا الكلام في تكفير جميع المعينين የተለዩ ሰዎችን ካፊር በምንል ጊዜም እንዲህ ነው። مع أن بعض هذه البدع أشد من بعض وبعض المبتدعة يكون فيه من الإيمان ما ليس في بعض فليس لأحد أن يكفر أحد من المسلمين وإن أخطأ وغلط حتى تقام عليه الحجة.
አሁንም የቅድሙ ተቅሪር አጸደቁ። ወተበየነ ለሁል መሐጀ ወመን ተበተ ኢማኑሁ ቢየቂን በእርግጠኝነት እምነቱ የተረጋገጠ የሆነ ሰው ለም የዙል ዛሊከ ዐንሁ ቢሸክ በጥርጣሬ ማስወገድ አይቻልም። በል ላ የዙሉ ኢላ በዕደ ኢቃመት ልሑጃ ወኢዛለት ሹበሃ ሹብሃን ካስወገድክና ሑጃን ካቆምክ በኋላ እንጂ ኢማኑን ማስወገድ አትችልም እያሉ ነው። ይህ አሁን ያወሳኋቸው ውጅቦች ሚን ሐይቱ ተቅዒድ ወተእሲል ሲሆን ወደፊት የምናያቸው ሚን ጅሀት ተጥቢቅ ወተንዚል ሸይኹል ኢስላም ያላቸው ንግግር እንመልከት። الوجه السادس تصريح شيخ الإسلام ابن تيمية بأن لحوق أحكام الكفار في الدنيا بمن وقع في الشرك الأكبر متوقف بإقامة الحج ይህ ንግግር ካሁን በፊትም ቃል ገብቻለሁ ታወሰው ወንድሞች ካሁን በፊት ኢጅማዕ አለ ብለው ሲሉ ይህ ንግግር የመጨረሻው ንግግር ሳያመጡ የመጀመሪያው የመልሱ መጀመሪያ ላይ ብቻ ያለውን አውስተው ኢጅማዕ አለ ይኸው ጃሂል ከመሆኑ ጋር ሙሽሪክ ብለዋል፣ በዚህ ላይ ኢትፋቅ አለ ብለዋል ብለው ያሉትን ንግግር እናወሳና እንየው። ሙሉውን ባላነብም ዋና ዋና ነጥቦችን አነባለሁ። ጥያቄውን እንመልከት። ይህ የተወሳው ጀሚዑል መሳኢል ሶስተኛው ጥራዝ 145 እስከ 151 ያለበት እስከዚህ ነው። እስከ 54 አካባቢ ይቀጥላል ፈተዋ። ፈቀድ ሰአለሁ ሰኢል መረት ጥያቄ ይጠየቃሉ። ማ ተቁሉ ሳዳት ልዑለማ አኢመቱ ዲን ረዲየላሁ ዐንሁም አጅመዒን ዑለማዎች ምን ይላሉ ፊ ቀውሚን ዩዓዚሙነ አልመሻኢኽ ቢከውኒ አነሁም የስተጊዙነ ቢሂም ቢሸዳኢድ ወየተضረዑነ ኢለይህ በእነሱ እስቲጋታን የሚጠይቁ ሸይኾችን እስቲጋታ የሚጠይቁና ለእነሱ የሚተናነሱ ወየዙሩነ ቁቡረሁም ቀብሮቻቸውን የሚዘይሩ ወዩቀቢሉነሃ ወየተበረኩነ ቢቱራቢሃ በአፈሯም በረካለው እያሉ የሚጋቱ ወዩቂዱነ አልመሳቢሐ ጡለ ሌይል ወየተኺዱነ ለሃ መዋሲም የቅደሙነ ዐለይሃ ሚን አልቡዕድ ይሰሙነሃ ለይለተ ነሒር ከሩቅ አገር ይመጣሉ ወደዛ መብራትም አብርተው ያድራሉ። فيجعلونها كالعيد عندهم وينظرون لها النذور ويصلون عندها فهل يحل لهؤلاء القوم هذا الفعل ይህን ሁሉ ማድረጋቸው ለእነዚህ ሰዎች ይበቃላቸዋልን? አም የሕሩሙ ዐለይሂም አም ዩክረህ ወይስ ይከለከላሉ ወይስ ይጠለባቸዋልን? ወሀል የጁዙ ሊልመሻኢኽ አስምሩበት ለመሻኢኾች ይቻላል ወይ ተቅሪሩሁም ዐላ ዛሊክ በዚህ ላይ እነሱን ዝም ማለቱ ይቻላል ወይ? መሻኢኽ አላቸው በሉ። አም የጅቡ ዐለይሂም መንዑሁም ሚን ዛሊከ ወዘጅሩሁም ዐንሁ ወይስ መከልከል አለባቸው? ወማ የጅቡ ዐለል መሻኢኽ እንደዚሁም መሻኢኾችን ምንድነው ግዴታ የሚሆንባቸው? ሚን ተዕሊሚል ሙሪዲን እነሱን ተከታዮች ሙሪዶችን ከማስተማር ወማ ዩሰውነ ቢህ እነሱም የሚታዘዙበት ነገር ምንድነው? ወሀል የጁዙ ተቅሪሩሁም ዐላ አኽዚል ሐያት ወናር ወገይሪ ዛሊከ አም ላ? ወማዛ የጅቡ ዐላ አኢመቲ መሳጅድ የሕዱሩነ ሰማዐሁ የመስጂድ ኢማሞችንስ ምንድነው የሚወጅብባቸው? ወዩዋፊቁነሁ ሀዚሂል አሽያ ወማ የጅቡ ዐላ ወልይል አምር በመንግስት ላይ ምንድነው ግዴታው? ቢአምሪሂም ሃዛ አፍቱና መእጁሪን በሀገራችን የሚሰራው ሽርክ ሙሉ ለሙሉ ማለት በሚቻል መልኩ ተጠየቁ ሼኹ። መልሳቸውን እንከታተል። ሼኹ ጥያቄውን መልሱን ሲጀምሩ አልሐምዱሊላህ ረቢል ዓለሚን መን እስተጋተ ቢመይትን አው ጋኢብን ሚነል በሸር ካሁን በፊት ስላነበብኩት ጥቅል ሀሳቡን መጨረሻ ላይ ተረጉማለሁ ለአንብበውና الحمد لله رب العالمين من استغاث بميت أو غائب من البشر بحيث يدعوه في الشدائد والكربات ويطلب منه قضاء الحوائج فيقول يا سيدي الشيخ فلان أن في حسبك وجوارك የዚህ አይነት ጥሪዎችን አድርጎ ሰዎችን የሚለምን መን استغاث بميت በሞታኖች እስቲጋታ የጠየቀ ሰው ወይ ደግሞ ሩቅ በሆነ ሰው እስቲጋታ የጠየቀ ሰው እንዲህ እያለ እስቲጋሳ የጠየቀ ሰው አሉ فإن هذا ضال جاهل مشرك عاصي لله تعالى باتفاق المسلمين የዚህ አይነት አካል ጠማማ ጃሂል ሙሽሪክ ነው፣ አላህንም አማጭ ነው በሙስሊሞች ስምምነት አሉ። ይህ ንግግር ነው ካሁን በፊትም ኢጅማዕ አለ ብለዋል ሼኹል ኢስላም ኢብኑ ተይሚያ። ኩፍር የሰራ ሰው ሽርክ የሰራ ሰው ሁሉ ሙዓየን የሆነን አካል በተመለከተ ተናግረዋል እያለ ያለው ይህ ደግሞ መን እስተጋተ ቢመይትን ያለው ዑሙምን ይጠቅማል።
عموم يتكمل معين بتملكتما ودفت يناقرون راساته فإنهم متفقون አሁን ሕክሙን ደግሞ ሊገልጹ ነው على أن الميت لا يدعى ولا يطلب منه شيء መይት እንደማይለመን ከሱ ምንም ነገር እንደማይፈልግ ዑለማዎች ስምምነት አላቸው سواء كان نبيا أو شيخا أو غير ذلك ነብይም ሼኽም ቢሆን ይህንን አሉ እዛም ሕክም الاستغاثة ተቅሪር አደረጉ በሙታን ቀብር በተቀበሩ ሰዎች استغاثة ማድረግ እንደማይቻል ሽርክ አክበር እንደሆነ እንደዚሁም ፍጡራኖችን መለመን የሚበቃበትን አህዋሎች አነሱ የማይበቃበትንም እንደዚሁ አወሱ ዚያረተል ቁቡር በተመለከተ ያሉት ቢድዓዎች ሁሉ አወሱ ከዛ ሙሽሪኮች ይፈጽሙት የነበረው ሽርክ እውነታውን ቁጭ አደረጉ هؤلاء شفعاؤنا عند الله እያሉ ነው በዘመናችን ያሉ ሙሽሪኮች እንደሚፈጽሙት እየሰሩ ያሉት ብለው ይህን እውነታውን አስቀመጡ ይህንን ተቅሪር ካደረጉ በኋላ ምን አሉ وهذا الشرك يشرك إذا قامت على الإنسان الحجة بسوي له حجة بكم الجزء يقدموا على سبيل العموم سلتناقروا أفرادا حكم السد حجة مكم على مكم بالو نقر مسفرتاتهم بتأصيلاتاتهم قدم داينوا ولم ينتهي حجكم بتكالتك على كلا وجب قتله كقتل أمثاله من المشركين عند أقاريوش عند أمسايوشو من الدرجة يقتلال ولم يدفن في مقابر المسلمين በሙስሊሞች መቃብር አይከበርም ወለም ይሰላ عليه አይሰገድበትም واما اذا كان جاهلا جاهل كهونس لم يبلغه العلم وقت يدرسه كهنا ولم يعرف حقيقة الشرك يشرك المنتكال وقت الذي قاتل عليه النبي صلى الله عليه وسلم المشركين نبي مشركين يتقاتلوا منتكال وقت فإنه لا يحكم بكفره يهاتال كهدينة لا يفرد ولا سيما قد كثر الشرك في المنتسبين إلى الإسلام مسلمنا بلو يمسروا الصوت بس توسأل بتله أي فرد بتميال ومن اعتقد مثل هذا قربة وطاعة يزين أمسيا شركي استغاثة بغير الله ودع لها قربين يقولوا يا من سوا فإنه ضال باتفاق المسلمين يهت أمامنا بمسلم منه وهو بعد قيامة الحجة عفوا وهو بعد قيام الحجة ይህ አካል ሁጃ ከቆመበት በኋላ ካፊሩን ካህዲ ይህ ፈተዋ በጣም ብዙ ጥቅሞችን ከውስጡ ይዛል አንደኛ ሙፈሰል የሆነ ፈተዋ ነው በሀገራችን የሚፈጸመውን ሽርክ ነው መሸይኾች ያሉበት የሆነ እንደዚሁም ዑለማዎች ያሉበት የሆነ ወልይ አምር ያለበት የሆነ እንጂ ባዲያ ያለን አካል በተመለከተ የተጠየቀ ያለ በሙስሊሞች መካከል የሚኖሩ ሰዎች የሚያደርጉት ሽርክ ነው የተጠየቀ ያለውና ግልጽ የሆነ ፈተዋ ነው ማለት ነው ወደ ቀጣይ ሳልፍ الوجه السابع تصريح ابن تيمية بإثبات الإيمان لما وقع في الشرك الأكبر جهلا እነዚህ ወንድሞች ሽርክ የፈጸመ ሰው ኢማን የሌለው የሆነ ሙሽሪክ ነው ካፊር ነው የሚሉት ሽርክ الأكبر የተሰኘውን አካል የተሰኘውን ነገር ሲፈጽም እስልምና ውጭ ነው ኢማን ከውስጡ የለም ኢማን የለውም አስለን ሰውየው ብለው ይላሉ ሼኹ ግን ሽርክ ከመፈጸማቸው ጋር ኢማንን ሲያጸድቁ እናገኛለን ይህ ንግግር ወደ ሼኹ الإسلام ተይሚያ ንስባ ማድረግ አይቻልም ማለት ነው እነዛ አካሎች ንግግራቸውን መልከት من يلالو ولا يستطيع أحد أن ينقل عن أحد من الصحابة ولا من السلف أنه بعد موته طلب منه إغاثة ولا نصر ولا إعانة ይህ ኪታብ ላይ الرد على البكري የሚባል ኪታብ ነውና በክሪ የተሰኘ በዘመናቸው استغاثة بغير الله ይቻላል ብሎ ሲከራከራቸው የነበረ ሰው አለ እሱ ላይ የተሰጠ የሆነ ምላሽ ነው ምን ይላሉ አንድ ማከል ከሰሃቦች እንደዚህ ከሰለፎች ነቅል ሊያደርግ አይችልም ነብዩ ከሞቱ በኋላ استغاثة بغير الله አደረጉ የሚል ሊያመጣልኝ አይችልም ወለስተስቀው بقبره ወለስተንصروا به كما كانوا يفعلون ذلك في حياته በህይወት እያሉ استغاثة ሄደው ምን ያደርጋሉ استسقاء ያደርጉ ነበር ዝናብ እንዲመጣ ዱዓ አድርጉልኝ ከሞቱ በኋላ ግን ያንን አላደረጉም ይህንን ከአንድ معلم ሊነቅሉልኝ አይችሉም ከሰሃቦች እያሉ ولا فعل ذلك أحد من أهل العلم والإيمان كعلماء إنك إيماننا كإلم بالبيتوچم يفسموا لما انقداس وإنما يحكى مثل ذلك عن أقوام جهال ما هي يميون سوج نو الناس صارتوا تعتبرون يوراوا أتوا قبره فسألوه بعض الأطعمة أو استنصروه على بعض الظلمة فحصل بعد ذلك
ነብዩ መጡና ምግብ ጠየቋቸው። እንደዚሁም የበደላቸው ሰው ኑሮ ከዛ ገላግሉን እባካችሁ ብለው ነብዩን ለመኗቸው ተብሎ ከጃሂል ሰዎች ነው የሚወራው እንጂ የዒልምና የኢማን ባለቤቶች ዘንድ አይደለም። የዒልምና የኢማን ነው ያሉት የኢማን ባለቤት ብለዋልና ተብሎ ወዘረፍ እንዳይባል እነዚህን ሰዎችም ኢማን ሊሰጣቸው ነው እና ማለት ነው። ዒልምና ኢማን ያላቸው ሰዎች ነው አልፈጸሙትም እያሉ ያሉት። ወዛሊከ አሉ እንዴት ነብዩን ለምነው ሊሰጣቸው ቻለ አላህ ሐሰለ በዕድ ዛሊክ ያሉ ስለሆነ ሊከራመቲሂ ዐላ ረቢህ ነብዩ አላህ ዘንድ ላቅ ያለ ቦታ ስላላቸው ወሊሕፍظ ኢማን ኡላኢከ ልጁሃል የነዛ መሃይሞችንም ኢማን ለመጠበቅ ሲባል አሉ ኢማናቸውን ለመጠበቅ ሲባል ፈኢነሁም ምክንያቱም እነዚህ አካሎች ኢዛ ለም ትቅض ሓጀትሁም ሓጃቸው ካልወጣላቸው ወቀዐ ፊ ቁሉብህም ሸክ ወضዑፈ ኢማኑሁም ሸክ ይወድባቸዋል በስልምና እንደዚሁም ደግሞ ኢማናቸው ይደክማል። አው ወቀዐ ሚንሁም ኢሳአቱ አደብ ወይ ነብዩን ይሳደባሉ ምን ይሄ ብለው ሊሳደቡ ይችላሉ። ወነፍሱ ጠለብህም ወልሓጃት ሚን አልአምዋት ሁወ ኢሳአቱ አደብ ሙታን ነብዩን መለመናቸው አደብ መጣስ ሆኖ ሳለ ስርዓት መተላለፍ ሆኖ ሳለ ነገር ግን ነብዩን ለምነው አላህ ሳይሰጣቸው ቢቀር አላህ ነው የሰጣቸው ነብዩ አይደሉም። አላህ ሳይሰጣቸው ቢቀር ያንን ነገር የለመኑት ነብዩ ሊሳደቡ ይችላሉ መሃይምነት ናቸውና የዚህ አይነት ኢሳአቱ አደብ እንዳይኖር ብለውና ነብዩ ደግሞ ከአላህ ዘንድ የላቁ ስለሆኑ ለዚህ ብሎ አላህ ያደረገላቸው ሰዎች አሉ ያሉ ነው። ፈቀደ ላሁ ሓጀተሁም ሊአላ የضዑፈ ኢማኑሁም ደጋግሙት ኢማናቸው እንዳይደክም አላህ ሓጃቸውን ፈጸመላቸው። እንደዚሁም ኢማኑሁም ቢሂና ወቢማ ጃአ ቢህ በመላእክተኛውና መላእክተኛው ይዘው የመጡት ያላቸው ኢማን እንዳይደክም ሊአላ የርተዱ አን ልኢማን ፈኢነሁም ካኑ ቀሪበ አህድ ቢኢማን ከኢማን ሙርተድ እንዳይሆኑ ማን አጸደቁላቸው እስትግፋ ቢገይሪላህ ቢነቢይ ዓለይሂ ሰላቱ ወሰላም አድርገው ሳሉ ፈኢነሁም ካኑ ቀሪበ አህድ ቢኢማን ያለው ንግግር አው ቀሪበል አህድማ እኛ እንላለን ሊሉ ይችላሉ እነዛ ቃሎች። ምናልባት አሁን ወንድሞች እየተናገሩ ያሉት ንግግር የዚህን አይነት ይዘት ባይኖረውም ከአሁን በፊት የነበሩ አካሎች ግን የዚህን አቋም ሲያራምዱ የነበሩት ቀሪበል አህድ ከሆነ ውዝር ብልሻን እንሰጣለን እሱ ሙሽሪክ አንለውም ሽርክን ቢሰራ ብለው ይላሉ። ነገር ግን ይህ ተናቁድ ነው፣ ግልጽ የሆነ ተናቁድ ነው። አሁን ያሉት ጠዋት ሰልሞ ከሰዓት ቢሰራ ሙሽሪክ ነው የምንለው ነው የሚሉት። ያን ከሆነ እያሉ ያሉት የሼኹ መልስ እየሰጠባቸው ነው። አይ ቀሪበል አህድን ከሆነ እንሰጣለን እያሉ ያሉት ቀሪበል አህድ የሚሰጠው ለምንድን ነው? ጊዜው ቅርብ ስለሆነ ብቻ ነው እንዴ? ማቅ ስለሆነ እንጂ። ምሳሌ አሁን ሰለመ ሰውየው ዘብሕ ሊገይሪላህ መስጠት ሽርክ መሆኑን ከተነገረው በኋላ ዘብሕ ሊገይሪላህ ካደረገ ያ ሰው ሙሽሪክ ይባላል። አውቆ ነው አይፈጸም ሁላችንም ዘንድ ሙሽሪክ ነው ይባላል። ኢዘን ዘመኑ ቅርብ መሆንና አለመሆን ሳይሆን ማወቅና አለማወቅ የሚባለው ነገር ነው። ምንድኑ ማኒዑ ማለት ነው። አልረድ አልበክሪ ሁለተኛው ጥራስ 201 ገጽ ላይ መመልከት ይቻላል። ሁለተኛው ጥራስ 201 ገጽ ላይ ቢተሕቂቅ ወተዕሊቅ አቢ ዓብድራሕማን መሐመድ ብን ዓሊ ተዕሊቅ ያደረጉበት የሆነና ሰፋ ያለ ነው። ሌላ ንስኻ አለ ወደፊት ነቅል ማደረግበት የሆነ ያ አንድ ጥራዝ ሲሆን ይህ ደግሞ 2 ጁዝ ነው። የሁለተኛው ጁዝ 201 ገጽ ላይ ማለት ነው። አፍወን አንደኛው ጥራዝ 201 ገጽ ላይ خيرا الوجه الثامن أنه لم يحكم على أعيان الطوائف كالرافضة بالكفر بل يثبت أن منهم مسلمين ظاهرا وباطنا مع أنه ينسب إليهم الاستغاثة بالقبور ሌላው የሼኹ ልእስላም ኢብኑ ተይሚያ ንግግር ሽርክ ላይ የወደቁና እንደዚሁም ኩፍር ላይ የወደቁ የሆኑ አካሎች አይነን ካፊር እንደማይሉና ሙስሊሞች ብለው እንደሚጠሩ ከሚያሳየው ውስጥ ራፊዳ ላይ ያላቸው አቋም ራፊዳ አዕያኖችን አያከፍሩ አይነን አያከፍራቸውም። እስቲጋታ ቢገይሪላህ እንደሚያደርጉ ግን እየተናገሩ ምን ይላሉ? የቁሉ ረሒመሁላህ ወልኢማሚየቱ ልኢስና ዐሸሪያ ኸይሩ ሚንሁም ቢከሲር። አልኢማሚያ የሚባሉት ኢማሞቻችን እንደ ነቢያት ማዕሱም ናቸው ብለው የሚሉ የሆኑ ሺዓዎች ራፊዳዎች ኸይሩ ሚንሁም ቢከሲር ከእስማዒልያ የሚባሉ አንጃዎችን አውስተው ነበር ኪታቡ ላይ። እስማዒልያ ከሚባሉት ዘናዲቃ ሙናፊቆች ከነሱ የተሻሉ ናቸው አሉ። ፈኢነ ልኢማምየተ መዓ ፊረጢ ጀህሊሂም ወضላሊሂም ፊህም ኸልቁን ሙስሊሙነ ባጢነን ወዛሂራ።
ውስጣቸውም እጃቸው ሙናፊቅ ያልሆኑ ትክክለኛ ሙስሊሞች አሉ ከሸዓቦች ውስጥ ይላሉ። ለይሱ ዘናዲቀተ ሙናፊቂን ላኪነሁም ጀሂሉ ወضሉ ወተበዑ አህዋአሁ ከጅህልና ከመሃይምነት የተነሳ ስሜታቸውን የተከተሉ የሆኑ አሉ ይላሉ። ታዲያ እነዚህን እኮ አስማው ሲፋት ከዛ ወከዛ እንደዚህ አይነት ስላለባቸው ሊሉ ይችላሉ። በዛ ብቻ አይደለም። የራፊዳዎችን ጥመት ያላወቀ የሆነ አካል ሊሆን ይችላል እንደዛ የሚለው ሼኹ ራሳቸው ሚንሃጁ ሱነት ነበዊያ የተሰኘው ኪታብ ላይ ምን ይላሉ እነሱን ሲገልጹ ወየረውነ ዱዓአ ወልዒባደተ ሊልመውታ እነዛ ራፊዳዎች ለሙታኖች ዒባዳን ዱዓ ማድረግ ያምኑበታል። ወኢትኻዘ المساجد على القبور ويجعلون السفر إليها حجا له مناسك ويقولون مناسك حج المشاهد. وحدثني الثقات أن فيهم من يرون الحج إليها أعظم من الحج إلى البيت العتيق ቀብሮችን መሸሄዶችን ከመስጂድ በላይ አድርገው የሚያልቁና እንደዚሁም ካዕባ ሄዶ ሐጅ ከመፈጸም ወደ እነዛ መሸሄዶች መሄዱ ይበልጣል የሚል እንዳለ ታማኝ ሰዎች ነገረውኛል እያሉ ያወራሉ። فيرون الإشراك بالله أعظم من عبادة الله በአላህ ማጋራትና ሁሴንን እነዛን ማምለክ አላህን ከማምለክ በላይ ነው ብለው ያምናሉ። ይህንን አይነት እምነት ያላቸውን ራፊዳዎች በተመለከተ ነው ፊህም ኸልቁ ሙስሊሙን ባጢናን ወዛሂራ እያሉ ያሉት ካለማወቅ የፈጸሙትን ሰዎች ሙስሊሞች እያሉ ይሰየሙ ያሉት። በል እንዲያው እዚሁ መጅሙዕ አልፈታዋ ላይ ምን ይላሉ? أول من وضع هذه الأحاديث في السفر لزيارة المشاهد التي على القبور أهل البدع من الروافض مجمرة قبروች ላይ የሚሰሩ የሆኑ ተግባራቶችና እንደዚሁም ደግሞ ሽርክያቶች እንዲፈጸም ያደረጉት የመጀመሪያዎቹ ያኖሩት ራፊዳዎች ናቸው። ونحوهم الذين يعطلون المساجد ويعظمون المشاهد التي يشرك فيها ويكذب فيها ويبتدع فيها دين لم ينزل الله به سلطان. إذن شرك የሚፈጽሙና ሽርክን በር የከፈቱ የሆኑ ራፊዳዎችን በተመለከተ ፊህም خلق مسلمون ظاهرا وباطنا ይላሉ። الوجه التاسع موقف ابن تيمية ممن تأثر بالجهمية أفكار የሰማት የሆነ ሰው በነሱ ተጽዕኖ ስር ያደረ የሆነ አካል በተመለከተ ያላቸው አቋም ሼኹል ኢስላም ኢብኑ ተይሚያ ከሚገልጽልን ውስጥ ነው። ሼኹ فإنه ذكر أن مقالاته من أعظم المقالات المكفرة والمخرجة من الدين ከስልምና ከሚያስወጡ የሆኑ ተግባራቶች ትልቁና አንጋፋው የጀህሚያዎች ንግግር እንደሆነ ይናገራል። ምን ይላሉ? እስከፊ መሆኑ የነሱ ንግግር ሲናገሩ وتغلظ مقالاتهم من ثلاثة أوجه كسوست أقطاع نقراቸው ከባድ መሆኑ ይታወቃል። የመጀመሪያው أن النصوص المخالفة لقوله في الكتاب والسنة والإجماع كثيرة جدا مشهورة እነሱ ያሉበትን የሚቃረን የሆነ ማስረጃ ከቁርአን ከሐዲስ ከኢጅማዕ በጣም በርካታና መሽሁር ነው። እስቲጋታ بغير الله አይቻልም ማነው ዑዝር ቢጂህ ላይ ስተን በስቲጋታ ብለው የሚሉ አካሎች የሚያመጡት ነገር ሁሉ እነዚህ ጀህሚያዎች ፈጽመውት እንዲሁም ከዛ በላይ የሆነን ሽርክና ኩፍር ፈጽመው እናገኛለን። ሼኹ ምን ይላሉ? መሽሁር እና ሙጅመዕ ላይ የሆነ በቁርአን በሐዲስ የመጣ ነገር ነው የተቃረኑት። ሁለተኛው أن حقيقة قولهم تعطيل الصانع ፈጣሪ የለም ማለት ነው ንግግራቸው። ምክንያቱም የአላህ ስምም ባህሪም የለውም የሚሉ ጀግኖች ናቸው። ማነው ስምም መጠሪያም የለውም መገለጫም የለውም። ስምና መገለጫ የሌለው የሆነ አካል ማዕሉም መውጁድ የሆነ አካል መገለጫና ስም ሊኖረው ፈጣሪ የለም አላህ የለም ማለት ነው ንግግራቸው ይላሉ። ወይ በዘመናችን ግን ያሉ ሙሽሪኮች ስንመለስ በመካከል እንመለስና ፈጣሪ መኖሩን አውቀው የሚሰግዱና የሚጾሙ ዘካ የሚሰጡ እንደዚሁም ደግሞ በቻሉት ያክል አላህ በብቸኝነት እናመልካለን የሚሉ አካሎች ናቸው። ነገር ግን ሳያውቁ في بعض الشركيات የተወደቁ ናቸው። እነዚህ ጀህሚያዎች ግን አላህ የለም ከማለት ደረጃ የሚያደርሰው ሆነ ንግግር የሚናገሩ ናቸው። አላህ ስምም መገለጫ የለውም ብለው ሲሉ ሌላው እና ሶስተኛው ንግግራቸውን ከሚያከብደው ውስጥ أنهم يخالفون ما اتفقت عليه الملل كلها وأهل الفطر السليمة كلها ጥሩ አእምሮ ያላቸውና እንደዚሁም ደግሞ ቀዊማ የሆነች ሃይማኖት አሰማዊያ የሆነ ሃይማኖት የሚያምኑበትን ሁሉ ይቃረናል። የአላህ ስምና መገለጫዎች በሙሉ ውድቅ አድርገዋል አሉና لكن مع هذا قد يخفى كثير من مقالاتهم على كثير من أهل الإيمان
ነገር ግን እንዲህ ከመሆኑ ጋር በበርካቶች ላይ ንግግራቸው ሊሰተር ይችላል። ሚን አህሊል ኢማን ከእምነት ባለቤቶች አሉ ሐታ የظن أن الحق معهم لما يريدونه من الشبهات በሚያመጡ ሹብሃ ምክንያት ሐቅ ከነሱ ጋር ነው ብሎ ሊጠረጥር ይችላል። ويكون أولئك المؤمنون مؤمنين بالله ورسوله باطنا وظاهرا እነዛ አካሎች በውስጥም በውጭም አማኞች ሊሆኑ ይችላሉ። እንግዲያስ وإنما التبس عليهم واشتبه هذا كما التبس على غيرهم من أصناف المبتدعة فهؤلاء ليسوا كفارا قطعا እነዚህ አካሎች ከሃዲዎች አይደሉም። በል ቀድ የኩን ሚንሁም الفاسق والعاصي ፋሲቅ ዓሲ ሊኖር ይችላል። ወቀድ የኩን ሚንሁ المخطئ المغفور له ተሳሳችና ይቅር የተባለም ሊኖር ይችላል። ወቀድ የኩን معه من الإيمان والتقوى ما يكون معه به من ولاية الله بقدر إيمانه والتقوى እንዲሁም ተቅዋና ኢማኑ የአላህ ታላቅ ወዳጅነትን ሊያስገኘው ሁሉ ይችላል እያሉ ነው። ስለነማን? ስለ ጀህሚያዎች። الوجه العاشر وهو من أعظم ما يقطع النزاع بشيخ الإسلام أقوام كركرن كم يقرطون في الجلوس أن أسرين وجه وهو أنه يقرر بأن بعض من يدعو إلى الاستغاثة بالقبور ويستدل لها فيه من صلاح ودين. استغاثة بغير الله ما أدرك بالجاساي هو استغاثة بغير الله يتشال بلو كتاب يساقنا ورزات الرين يدربو سوتشن صالحنا متديننا شو بلو غير سواتشوال مسلم كم هون مالفو صالح سونو من يلالو የቅድሙ መጅሙዕ ፈታዋ ሶስተኛው ጥራዝ 355 ገጽ ነው። አሁን ካነሳሁት ነጥብ ላይ ምን ይላሉ ሼኹ? وهذا ይላሉ الاستغاثة في الرد على البكري ነው ይህን ንግግር የሚናገሩት أي الاستغاثة بالنبي صلى الله عليه وسلم بعد موته ما علمته ينقل عن أحد من العلماء በነብዩ ከሞቱ በኋላ በሳቸው እርዳታ መጠየቅ ከዑለማዎች ነቅል ሲደረግ አይቻላልም አሉ። لكنه موجود في كلام بعض الناس مثل الشيخ يحيى الصرصري ففي شعره قطعة منه والشيخ محمد بن النعمان كان له كتاب مستغيث بالنبي صلى الله عليه وسلم باليقظة والمنام አሁን ያወሳቸውን መሸይኾችን ይመስል ከነሱ ነው የተሰማው እንጂ ከዑለማዎች አልተሰማም አሉ። ስለነሱ ሊናገሩ ነው። وهذا الرجل أي البكري قد نقل منه فيما يغلب على ظن እንደምጠረጥረው ከሱ ነቅል ያደረገ ይመስለኛል አሉ በክሪ ሱለይኑ ረዲ ያደረጋሉትና وهؤلاء እነዚህ አካሎች ኪታብ ያዘጋጁ ናቸው። ኪታቡ ሙስተግፊን ቢነቢይ ቢልየቅዘት ወልመናም ብለው ያሉ الرد على البكري የጻፉበት የሆነ ሰው ነው። በክሪ የሚባለው ሰው استغاثة بغير الله ብሎ እየተከራከራቸው ያለ አካል ነው። እነዚህን በተመለከተ ምን አሉ? وهؤلاء لهم صلاح ودين እነዚህ አካሎች ሃይማኖትና ሷሊህነት መልካምነት አላቸው አሉ። لكنهم ليسوا من أهل العلم العالمين بمدارك الأحكام الذين يؤخذ بقولهم في شرائع الإسلام ومعرفة الحلال والحرام ነገር ግን አላህ የከለከለውና የሚፈቅድ የሆነ ተግባር የሚያዝባቸው የሆኑ من أهل العلم አይደሉም። وليس معهم دليل شرعي ولا نقل عن عالم مرضي شرعي هنا ማስረጃም የላቸውም። بل عادة جروا عليها كما جرت عادة كثير من الناس بأنه يستغيث بشيخه في الشدائد ويدعو የሰዎች ልምድ እንዲሁ እንደተከሰተው እነሱም በልምድ የሰሩት የሆነ ተግባር እንጂ ሶላህና ዲን ከመኖራቸው ጋር ማስረጃ ኑሯቸው አይደለም እያሉ ከዛም በመቀጠል ምን ይላሉ? وكان بعض الشيوخ الذين أعرفهم وله فضل وعلم وزهد كفيل مشايخوች ነበር አሉ ከከፊል መሻይኾች ነበር الذين أعرفهم ማቃቸው የሆነ وله فضل ለሱ فضل ያለው የሆነ ክብር ያለው የሆነ وعلم እውቀት ያለው وزهد ዙህድም ያለው የሆነ ዙህድ ማለት ከወሪዕ በላይ ነው። ዛሂድ ማለት ሹብሃዎችን ሁሉ የሚርቅ የሆነ አካል إذا نزل به أمر خطأ إلى جهاد الشيخ عبد القادر خطوات معدودة واستغاث به ወደ عبد القادر الجيلاني ቀብር ሄድና استغاثة የሚያደርግ ማቀዋለ ምን አይነት ሰው? فضل وعلم وزهد ያለው የሆነ አካል ይላሉ ሼህ። وأكبر منه ومنهم من يأتي إلى قبر الشيخ يقتل الاستغاثة في الرد على البكري 367 እስከ 368 ገጽ መመልከት ይቻላል። في نسخة حققها الدكتور عبد الله
ኢብኑ ዱጀይን አሰህሊ እንደዚሁ በዚህ ኑስኻ 244 እስከ 245 ገጽ መመልከት ይቻላል። በስልኮች ከሆነ ኪታብ የምናየው አሁን ባልኳችሁ ገጽ ላይ ማግኘት ይቻላል። 244 እስከ 245 አልወጅሁ አልሓዲ ዓሸር እያጠናቀቁ ነው። ማዕዚረተን በዚህ መውዱዕ ላይ በድጋሚ እንዳልመለስ በሚል ትንሽ ትታገሱኛላችሁ። አልወጅሁ አልሓዲ ዓሸር የመጨረሻው ነጥብ ይሆናል ከሸይኹል ኢስላም ነቅል የማደርገው تصريحه بأن من وقع في الشرك الأكبر جهلا لا يمكن تكفيره حتى تقام عليه الحجة. شرك لا يوجكسو حجة سكال ومبدرس ما كفروا ጭራሽ አይቻልም ብለው የዘጉበት የሆነ ንግግር አላቸው። ምን ይላሉ? አሁንም አልኢስቲጋሳ ፊ ረድ አለ አልበክሪ ሰሒፋ 411 ገጽ ላይ فإن بعد معرفة ما جاء به الرسول نعلم بالضرورة أنه لم يشرع لأمته أن يدعو أحدا من الأموات إلى الأنبياء ولا الصالحين ولا غيرهم. እኛ መላእክተኛ የመጡበትን ካወቅን በኋላ የአላህ መላእክተኛ ለኡመታቸው ሙታንን ነቢይም ይሁን ሳሊሕም ይሁን እንዲለምኑ አልፈቀዱም ማለትን እናውቃለን። የضሩራ ይላሉ። ላ ቢለፍዝ الاستغاثة ولا بغيره ولا بلفظ الاستعاذة ولا بغيره በእስቲጋሳ ቃልም ይሁን በእስቲዓዛም ይሁን አልደነገጉም ብለን እናምናለን። ከማ አነሁ ለም የሽረዕ ሊኡመቲሂ አስጁደ ሊመይት ለሞተ ሰው ስጁድ ማድረግ እንዳልፈቀዱት ሁሉ እስቲጋሳም እንዳልፈቀዱ እናምናለን። ወላ ኢላ መይቲን ሊመይቲን ወላ ኢላ መይት ወነሕወ ሃዛ የዚህንም ወነሕወ ዛሊክ የዚህን ማምሳያ እንዳልፈቀዱ እናምናለን። በል ነዕለሙ አነሁ ነሃ ዐን ኩሊ ሃዚሂ ልእሙር እነዚህ ነገሮች ከልክለዋል ብለን እናውቃለን። ወአነ ዛሊከ ሚነ ሽርክ ይህም ከሽርክ ነው። አለዚ ሐረመሁ ላሁ ወረሱሉሁ መላእክተኛውና አላህ የከለከለው የሆነ ሽርክ መሆኑን እናውቃለን። እና ላኪን ሆነ ሻሂድ ላኪን ሊገለበት ልጀህል ነገር ግን መሀይምነት በጣም ስላሸነፈ ወቅለት ዒልም እውቀት ስላነሰ ቢአታር ሪሳላ መላእክተኛው የዘመቱት የሆነን ፋና ቢከቲር ሚን አልሙተአኺሪን ከኋላ ከመጡ ሰዎች ዘንድ ለም ዩምኪን ተክፊሩሁም ካፊር ናቸው ማለት አይመችም። ቢዛሊከ በዚህ ሐታ የተበየነ ለሁም ማ ጃአ ቢሂ ረሱል ሚማ ዩኻሊፉ መላእክተኛው የመጡበትን ከሚቃረነው እስኪለይላቸው ድረስ ሐታ የተበየነ ነው እያለ ያሉት ሐታ ይበየነ ለሁም ሳይሆን ሐታ የተበየነ ለሁም ለነሱ ግልጽ እስከሚሆንላቸው። الوجه الثاني عشر أن الشيخ العلامة عبد الرحمن المعلمي يصرح بأن من وقع في الشرك وهو جاهل ولا يرتفع عنه وصف الإسلام ولا اسمه. ሌላው እስካሁን ያወሳሁት የሸይኹል ኢስላም ኢብኑ ተይሚያ ንግግር ነው። አንዳንድ ንግግር ብቻ የተወሰኑ አይሞችን አወሳለሁ ተናቃለሁ። الشيخ عبد الرحمن المعلمي رحمه الله من ይላሉ? ومن ثبت له حكم الإسلام የሙስሊም ፍርድ የጸደቀለት የሆነ ሰው فالأصل بقاؤه መሰረቱ መዘውተሩ ነው። ቅድም ሸይኹ እንዳሉን በየቂን የጸደቀ በሸክ አይወገድም ብለው እንዳሉን ሸይኹል ኢስላም ኢብኑ ተይሚያ فالأصل بقاؤه عليه ولا يخرج عنه إلا بحجة واضحة ግልጽ በሆነ ማስረጃ እንጂ ከዚህ መውጣት አይችልም አይወጣም። وقد علمت أن من قبل الإسلام ثم جهل وأخطأ بما هو شرك قد يعذر أو كهالي يالونه እስልምናን የተቀበለ ከዛ ተሳስቶ የፈጸመ ሽርክ የሆነን ተግባር ዑድር ይሰጠዋል። መጅሙዑ አታር ሸይኽ العلامة عبد الرحمن المعلم ሁለተኛው ጥራዝ 158 ገጽ ላይ ከዚሁ ኪታብ ላይ ምን ይላሉ? ليس كل ما ثبت في العمل أنه كفر أو شرك ክህደት ወይ ሽርክ የሆነ ተግባር ሁሉ ثبت أن كل من عمله يكون كافرا أو مشرك የሰራው ሰው ሁሉ ሙሽሪክ ወይ ካፍር ይሆናል ማለት አይደለም። በል ربما يكون العمل كفرا أو شركا ስራው ክህደት ሽርክ ሊሆን ይችላል። ويكون بعض عامليه من أولياء الله عز وجل ያን ተግባር የሚፈጽሙት አካሎች ግን ከአላህ ተባረከ ወተዓላ ወዳጆች ሊሆኑ ይችላሉ። ያ ተግባር ለአላህ ወዳጅነት አሰጥቷቸው ሳይሆን ያን ተግባር እየፈጸሙት ያሉት ካለማወቅ የመነጨ ስለሆነ ልክ ሸይኽ ኢብኑ ተይሚያ ቅድም እንዳሉት ይህም ሰላህ ኑዲን ብለዋቸዋል እነዛን አካሎች
እንደዚሁም ለሁ ፈድሉን ወዒልሙን ወዙህድን ብለው የገለጹት የሆነ ሼኽም አለ። አብዱልቃድር ጀይላኒ ዘንድ ሂዶ እስቲጋታ እያደረገ መሆኑን ከመናገራቸው ጋር ሼኹ ምን እያሉ ነው? ሚን አውልያኢላህ ሊሆን ይችላል። ለምን? ሊአነሁ ካነ ማዕዙረን ፊ ዓመሊህ። ይህን ተቅሪር ካደረጉ በኋላ ወቢሃዛ የንደፊዑ አንከ ማ ተተወሀሙሁ በአእምሮህ የምትስለው ኢዝ ተቁል ለከ ነፍሱክ ለው ካነ ሀዛ ኩፍረን አው ሽርከን ለካነ ፉላን ወፉላን ወአባኢ ወመሻኢኽ ኩፋራ። ይህ ሽርክ ከሆነም አባቶች አያቶች ነገሌ ሁሉ ሙሽሪኮች ናቸው ማለት ነው የምትለው ነገር ተወገደልህ አሉ። ወቀድ ገሊጠ ከሲሩ ሚን ናስ ብዙ ሰዎች ተሳስተዋል። ፈሳሩ ኢዛ ظهረ ለሁም ፊ አምሪን አነሁ ኩፍሩን ተዓደው ልሑዱድ ወአዕለኑ ቢተክፊሪ ጀማዓትን ሚን አኢመት ዲን ወለአውልያኢ ሳሊሒን። ከፊል ሰዎች ተሳሳቱና ኩፍር የሆነን ተግባር ይህ ክህደት ነው በተባሉ ጊዜ ቢተክፊሪ ጀማዓት ሚን አኢመት ዲን የዲን መሪዎችን በማክፈር ምን ድንበር ያለፉ ሰዎች አሉ። ወለአውልያኢ ሳሊሒን ደጋግ የሆኑ የአላህ ወዳጆች። ወሃዚህ ሐማቀቱን ሸይጣንያ ሰይጣናዊ የሆነች ቂልነት ነች እያሉ ሼኽ አብዱራሕማን አልሙዓሊም። ፈነሕኑ ወኢን ቁልና ይላሉ እዚሁ ኪታብ ላይ ፊ ሱረት ሚን ሱወር ሱአል ወነሕዊሃ ጥያቄ ተጠይቆ ያልን ጊዜ አሉ ኢነ ሃዛ ዱዓአ ሊገይሪላሂ ተዓላ ዒባደቱን ወሽርክ። ከአላህ ውጭ የሚደረግ ጥሪ ዒባዳና ከአላህ ውጭ ስለተሰጠ ሽርክ ነው ብለን ካል ፈለይሰ መቅሱዱና አነ ኩለ መን ፈዐለ ዛሊከ የኩኑ ሙሽሪከን። ይህን የሰራ ሰው ሁሉ ሙሽሪክ የሆነ ማለታችን አይደለም። ወኢነማ የኩኑ ሙሽሪከን መን ፈዐለ ዛሊከ ገይረ ማዕዙሪን ዑዝር ሳይሰጠው ከፈጸመ ነው ሙሽሪክ የሚባለው። ፈአማ መን ፈዐለሁ ማዕዙረን ፈለዐለሁ የኩኑ ሚን ኺያሪ ዒባዲላሂ ተዓላ። ማዕዙር ሆኖ ከሰራውማ ከአላህ ምርጥ ባሪያዎች ሊሆን ይችላል። ወአፍደሊሂም ወአትቃሁም በላጫቸውና አላህን ፈሪያቸው ሊሆን ይችላል። ወለዐለሁ የኩኑ መእጁረን ዐላ ዛሊከ ልፊዕሊ ነፍስ በዛ ተግባሩ ላይ ራሱ ሊመነዳም ይችላል እያሉ ሽርክ የሚያስመነዳው ሆኖ አይደለም። ሼኹል ኢስላም ኢብኑ ተይሚያ መውሊድ አክባሪዎችን በሚናገሩ ጊዜ መውሊድ የሚፈጽሙ የሆኑ አካሎች ምንዳ ሊያገኙ ይችላሉ በመሐባቸው ብለው እንደሚሉት አምሳያ እንጂ ሽርክ ተግባር የሚያስመነዳው ሆኖ አይደለም። የፈለኩበት ከነዚህ ንቁላቶች ከሼኹ የነገሩት ንቁላቶች ውስጥ ምንድን ነው? ሰውየው ሙስሊም የሚለው ስም አይነሳበትም ሽርክ በመፈጸሙ ብቻ ሁጃ እስካልቆመበት ድረስ። ኸይረን አንድ የኢብኑል ቀይም ንግግር ላንሳ። ኢብኑል ቀይም ከአሁን በፊትም በተደጋጋሚ ተናግሬያለሁ። ኢብኑል ቀይም እንደዚሁም ደግሞ የሼኹል ኢስላም ኢብኑ ተይሚያ ኢጅማዕ ተነቀለ ተብሎ የሚነገርላቸው የሆኑ ሰዎች ናቸው። ከነዛ ወንድሞች በኩል የተነሳ የሆነ አሁን በቅርብም ደግሞ ሲነገር የሰማሁት የሆነ ንግግር አለ። ኢብኑል ቀይም ኢጅማዕ አለ ብለዋል ዑዝር ቢጀህል ባለመኖሩ ላይ ይላሉ። ነገር ግን በተቃራኒ ሆኖ ሳለ አቋማቸው ኢጅማዕ አለ የሚሉትንም ጠቋም አድርጋለሁ። ለማንኛውም ሼኹ ምን ይላሉ? አጡሩቁል ሑክሚያ የተሰኘ ኪታብ 146 እስከ 147 ገጽ ላይ من كفر بمذهبه كمن ينكر حدوث العالم وحشر الأجساد وعلم الرب تعالى بجميع الكائنات ሰው ሙቶ አይቀሰቀስም እንደዚሁም ደግሞ ዓለም አሁን የተገኘ አይደለም ቀዲም ነው ብሎ እንደዚህ አይነት ፍርያቶችን የሚያምን ሰው وأنه فاعل بمشيئته وإرادته فلا تقبل شهادته لأنه على غير الإسلام مسلم ስላልሆነ ምስክርነቱ አይቀበልም አሉ። فأما أهل البدع የቢድዓ ሰዎች ሙስሊሞችን የሚገጥሙ የሆኑ የቢድዓ ሰዎች الموافقون لأهل الإسلام ولكنهم مخالفون في بعض الأصول كالرافضة والقدرية والجهمية وغلاة المرجئة ونحوهم فهؤلاء أقسام በሶስት ይከፈላሉ። የመጀመሪያው الجاهل المقلد مقلد የሆነ ጃሂል الذي لا بصيرة له فهذا لا يكفر ولا يفسق ولا ترد شهادته ይህ ካፊር አይሆንም ፋሲቅም አይሆንም ምስክርነቱም አይመለስም። ካፊር ምስክርነቱ ተቀባይነት የለውም። እንኳን ካፊር ይቅርና ፋሲቅ የሆነ ምስክርነቱ ተቀባይ የለውም። ሙስሊም ነው ምስክርነቱ ተቀባይነት ያለው ሙስሊም ነው። ምን من الرافضة والقدرية والجهمية وغلاة المرجئة ከመሆኑ ጋር ስለ ራፊዳዎች ቅድም አሳልፍ ያለው ስለ ጀህሚያዎችም በተመሳሳይ። ሁለተኛው ቂስም
المتمكن من السؤال هنا وطلب الهداية ومعرفة الحق حق ለማወቅ የተመቸው የሆነ ሰው ነገር ግን اشتغالا بدنياه ተወው ይህ فهذا مفرط مستحق للوعيد آثم بترك ما وجب عليه من تقوى الله بحسب استطاعته በሚችለው ልክ አላህን ስላልፈራ ይህ ሰው አምጿል ነው የሚባለው فهذا حكمه حكم أمثاله من تارك بعض الواجبات ግዴታዎችን የተወ ሰዎች ፍርድ ነው የሚሰጠው فإن غلب ما فيه من البدعة والهوى على ما فيه من السنة والهدى ردت شهادته بدعة كبركة مسكرنا تملشنة نوروال وإن غلب ما فيه السنة والهدى قبلت شهادته بدعة وسا كبرتابت እንደዚሁም ደግሞ ይሄ ሱናው ከአመዘነና ሚዛን የሚደፋው ሱናው ከሆነ ቢድዓው የማይበዛ ከሆነ ይህ አካል ምስክርነቱ ይቀበላል ሙዕሪዱን እንኳን ሙተመኪ ምን السؤال ሆኖ ነገር ግን የተወውን ምስክርነቱ ተቀባይነት አለው እያሉ ነው ሶስተኛው ክፍል አን يسأل ويطلب ويتبين له الهدى ويتركه تقليدا وتعصبا أو بغضا أو معاداة لأصحابه تمرو أو قتال حق كابوك أبو هلا تو يزيهن تكالس هذا أقل درجاته أن يكون فاسقا يتنش درجة فاسق مهنو وتكفيره محل اجتهاد كافر رمالتوس اجتهاد بوتانو دراتن يستناقد نو يالون تكفير اجتهاد مسألة بالزوم جوراችን መታ ያድርገው ማለት ነው እንግዲህ እነዚህ አካሎች ራፊዳህ ይባሉት ቅድምም ሼኹ ወስጃለሁ ሼኹል ኢስላም እንደዚሁም ኢብኑል ቀይም በተመሳሳይ በርካታ ኪታቦቻቸው ላይ መስጂድን ያራቆቱ መሆናቸውና እንደዚሁም ደግሞ መሸሂዶችን የሚያደርጉ የሆኑ አካሎችና እንደዚሁም ሙታኖች መለመን የሚባለውን ቢድዓ የፈጠሩ የሆኑ አካሎች እንደሆኑ ያብራራል ወደ ጀህሚያዎች በተመለከተ ደግሞ ሽርክ ተዕጢል የሚባለውን ነገር አስጠግተውባቸዋል الشرك شركان قالوا بهلا شرك يتعلق بذات المعبود وأسمائه وصفاته وأفعاله وشرك في عبادته ومعاملته كولا تكفلت يمجمروا شرك كولا تكفلال قالوا بهلا أحدهما شرك التعطيل وهو أقبح أنواع الشرك كشرك هنا تشبهت عليه أسكف هنا شرك السنوات الله سمم مقالش من لو مالت إذا هنا تقالوችን ጀህሚያዎች በተመለከተ የቅድሙን ፍርድ አሳለፉ ማለት ነው እንግዲህ الجهل المقلد የሆነው አካል ሸሃዳው እንደሚቀበይነት ያለው ምስክርነቱ ተቀባይነት ያለው ሙስሊም እያደረጉት ሳለ ሼኹ በተቃራኒው ግን الجهل المقلد ሙሽሪክ በመሆኑና ካፊር በመሆኑ ኢጅማዕ አለ ብለው ኢጅማዑን ግን ተመለከተ ነው ኢጅማዑ ምንድነው الكفار الأصليون የተመለከ ካፊር الأصلي የሆነውን ሁለታቸው ልዩነት እንዳላቸው ሙስሊም ሆኖ ክፍር ላይ ወደቀና እንደዚሁም ደግሞ الكافر الأصلي የሚባሉ ልዩነት እንዳለው ካሁን በፊት ማውሰታል እዚህ ተቆም አድርጌ ማልፈው مصباح الضلال የተሰኘ ኪታብ ላይ الشيخ عبد اللطيف قال الشيخ من ይላሉ الكافر الأصلي مسلم هنا كفر يسرى سندم الله والمعروف المتفق عليه عند أهل العلم أن من فعل ذلك ممن يأتي بالشهادتين يحكم عليه بعد بلوغ الحجة بالكفر والردة ولم يجعلوه كافرا أصليا سممنت ያለው ውስጥ ሸሃደተይን ከተናገረ በኋላ ኩፍርን ከፈጸመ حجة ከቆመበት በኋላ ሙርተድ ነው ተብሎ የሚሰጠው እንጂ ولم يجعلوه كافرا أصليا وما رأيت ذلك بأحد سوى محمد بن إسماعيل እንጂ አላየሁም ይላል ሼኹ ግን ስለ الكفار الأصليون የተናገሩት የሆነውን ንግግር ኢብኑል ቀይምን እነዚህ ወንድሞች ኢጅማዕ አለው ዝምጀል ባለመኖር ብለው ያመጣሉ ንግግራቸውን እስኪ طريق الهجرتين الطبقة السابعة عشرة طبقة المقلدين ይላሉ وجهال الكفارة ተከታይና እንደዚሁም ማህይ የሚሆኑ ከሃዲዎች እነሱ ደረጃ ሊናገሩ ነው طبقة المكلفين كتاب ያወራ ያለው وأتباعهم وحميرهم الذين هم معهم تبعا لهم يقولون إنا وجدنا أباءنا على أمة ولنا أسوة بهم ومع هذا فهم متاركون لأهل الإسلام مسلمون ما يواجهون كفار ናቸው غير محاربين لهم كنساء المحاربين ምንን ይመስላሉ ሙስሊሞችን የሚዋጉ የሆኑ አካሎች የነሱ ሚስቶች وخدمهم وأتباعهم ተከታዮቻቸው አገልጋዮቻቸው እነዚህን ይመስል
وقد اتفقت الأمة إهنا إجماع وقد اتفقت الأمة على أن هذه الطبقة كفار እቺ ደረጃ ከሃዲ መሆነው ተከታይ የሆኑ ከሃዲዎች ኩፋር በመሆናቸው ተስማምተዋል። ወኢን ካኑ ጁሃለን ሙቀሊዲን ተከታይ መሀይም ቢሆኑ ሊሩአሳኢሂም ወአኢመቲሂም ኢላ ማ ዩሕካ ዐን ባዕድ አህሊ ልቢድዕ አነሁ ለም የሕኩም ሊሃኡላኢ ቢናር በእሳት አይፈረድባቸውም እነዚህ ብሎ ያሉ ከፊል የቢድዓ ሰዎች እንጂ አሉ። ወጀዓለሁም ቢመንዝለቲ መን ለም ተብሉግሁ ዳዕዋ ጥሪ ካልደረሳቸው ሰዎች ካደረጋቸው ከአህል ቢድዓዎች እንጂ አሉ። እዚህ ላይ እንጠይቃቸዋለን። እነዚህ ሰዎች ኢጅማዕ አለ ብለው ያመጡት ሰዎች ከላይ ቆርጠው ከማስቀረት ትንሽ ዝቅ ቢሉ መልካም ነበር። ምክንያቱም እነዚህ ሰዎች መሀይም የሆኑ ሰዎች ኩፋሮች አፎን ኔትወርክ ቆራረጠ ነው እና ወንድማችን ከደሴ በኩል ምን ሲል ነበር? ባለፈው ዑድር እንሰጣለን እኛ ማዓዚሮች ነን የአኺራውን ቅጣት በተመለከተ ሲል ነበር። ኢብኑል ቀይም ኢጅማዕ የነቀሉባቸው የሆኑት አካል እነዛ ወጁሃል ከፈራ ብሎ ያላቸው የሙስሊሞችን ነው ብለው የሚያምኑ ከሆነ ምን እያሉ ነው? ወደታች ወቀድ ተፈቀት الأمة ካሉ በኋላ ኢላ ማ ዩሕካ ዐን ባዕድ አህሊ ልቢድዕ ከፊል የፈጠራ ሰዎች ከነሱ የሚወራው እንጂ አነሁ ለም የሕኩም ሊሃኡላኢ ቢናር በእሳት አይፈረድም ተብሎ የሚወራው እንጂ ወጀዐለሁም ቢመንዚለቲ መን ለም ተብሉግሁ ዳዕዋ ጥሪ እንዳልደረሳቸው እንደ አህሉል ፈትራ ያደረጋቸዋል ተብሎ የሚወራው ከፊል አህል ቢድዓዎች እንጂ አልተሰማም እያሉ ነው። ወሃዛ ይህ ደግሞ መዝሀቡን ለም የቁል ቢሂ አሐዱ ሚን አኢመቲ ልሙስሊሚን ከሙስሊም መሪዎች አንድም አካል አላለበትም። ለሰሓባ ወለታቢዒን ወላ መን ባዕደሁም ከነሱ በኋላ ያለው አልተናገረበትም እያሉ እነዚህ ደግሞ አካሎች እያሉ ያሉት ሁጃ ያደረሰው ሰው ከፊሎች ካፊር ነው ብለው ሲሉ በአኺራም ካፊር ነው የሚሉ ሰዎች እንዳሉም ይናገራሉ። ግን በተቃራኒው በአኺራ ካፊር ነው የማይሉና በዱንያ ብቻ ካፊር ነው በአኺራ ሰው ይምተሐን ብለው የሚሉ ዑለማዎችም እንዳሉ ይናገራሉ። አቋማችንም ይህ ነው ይላሉ ወንድማችን። ይህ ከሆነ በዚህ ላይ እያወራ ያለው በሙስሊሞች ነው የሚል ከሆነ ሼኹ ምን እያሉ ነው? ወሃዛ መዝሀቡ ለም የቁል ቢሂ አሐዱ ሚን አኢመቲ ልእስላም ሚን አኢመቲ ልሙስሊሚን እያሉ ነው። ሲቀጥል አስለን ስለ ሙስሊም አይደለም እየተወራ ያለው፣ ኪታቡን በሙሉ መመልከት ይቻላል። ሼኹን በመቀጠል ምን ይላሉ? ፈጋየቱ ሃዚሂ ጠበቃ አነሁም ኩፋሩን ጁሃል ገይሩ ሙዓኒዲን ወዐደሙ ዒናድህም ለም ዩኽሪጅሁም ዐን ከውኒህም ኩፋራን ሙዓኒድ አለመሆናቸው ካፊር ከመሆን አያስወጣቸውም። ጃሂል የሆኑ ኩፋሮች ይባላሉ እነዚህ አካሎች። ምክንያቱም ፈኢነል ካፊረ መን ጀሐደ ተውሒድ አላህ ወከዘበ ረሱለሁ። ምክንያቱም ከሃዲ የሚባለው አሉ የአላህን ብቸኝነት ያስተባበለና መላእክተኛውን ያስተባበለ ነው። እኛ ደግሞ እያወራን ያለ ነው በመላእክተኛውና በአላህ ብቸኝነት ያመነ የሆነ ሰው ፊ ሽርክያት ሲወድቅ። ስለዚህ ሼኽ ኢብኑል ቀይም እያወሩ ያሉት ስለ በመላእክተኛው ያላመነ የሆነ አካልና እንደዚሁም በአላህ ብቸኝነት ያልመሰከረ በላኢላሃ ኢለላህ ያልመሰከረ የሆነን ሰው እንጂ ሙስሊምን አይደለም እያወሩ ያሉት። ኪታቡን በአንክሮ ተመልከቱት እንላለን። ኢማ ዒናደን ወኢማ ጀህለን ወተቅሊደን ሊአህሊል ዒናድ። ከዚህም በኋላ የሚያመጣቸው ማስረጃዎች እያወሩ ያሉት በአልኩፋሩል አስሊዩን መሆኑን ፍንትው አድርጎ ያስረዳል ማለት ነው። ሰዓት ገፋው፣ እዚህ ለማቆም እገደዳለሁ። ከአሁን በፊትም ያሰማኋቸው የሆኑ የኢብኑ ዑሰይሚን እና የሼኹል አልባኒ ንግግር እናያለን ብዬ አዘጋጅቼ ነበር። እንግዲህ እዚህ አቆማለሁ፣ ሰዓት ገፋው። هذا والله أعلم صلى الله وسلم على نبينا محمد وعلى آله وصحبه